አንደበት ትልቅ ኃይል ያለው የሰውነታችን ክፍል ነው። በዚህ በአንደበታችን የምናወጣቸው ነገሮች አካል የመልበስ አቅማቸው ከፍተኛ ነው። ስለዚህ ቤተሰብ በልጆቹ ላይ የሚያወጣው የአንደበት ቃል የልጆቹን የነገ ማንነት ይወስናል። ብዙ ጊዜ ግን ስሜት ውስጥ በመሆን ከተለያዩ በራስ ባሉ መንገዶች ውስጥ በመሆን ሰው ስሜቱን ሊገልጽ ይችላል። እዛ ጋር ብቻ ያበቃም። ያ የወጣው ቃል እዛ ጋር ብቻ ያወጣል። ነገ የልጆችንም ዲስቲኒ ሄዶ የሚጎዳ ነው። ስለዚህ ቤተሰብ አንደበት በልጆች ላይ ከማውጣት በፊት ቆም ብሎ ምን አቅም እንዳለው፣ ምን ያህል ፓወር አንደበት እንዳለው ማጤንና ማስተዋል ያስፈልጋል። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም አገርን፣ ማህበረሰብን ይጠቅማል፣ ይበጃል የምንላቸውን ታሪኮችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ደግሞ ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉና በዚህ እንድታበረታቱን እየጠየቅኳችሁ በዛሬው ፕሮግራም ይዤላችሁ የቀረብኩት በልጆቻችን ላይ የምናወጣቸው ወይም በልጆች ላይ የምናወጣ የአንደበት ቃል ኃይል ምን እንደሚመስል ልናይ ነው። እንግዲህ ቤተሰብ ልጆቹን እንግዲህ ሲያሳድግ ስጦታዎች ናቸው ከእግዚአብሔር የተሰጣቸው። በቀጥታም በተዘዋዋሪም ልጆችን በእጆች ላይ ቤተሰብ ያገኛል። ፈልጎም ልጆችን ይወልዳል፣ ሳይፈልግም ቤተሰብ ልጆችን ይወልዳል። ግን በዚህም እነዚህ ምንድን ናቸው? ስጦታዎች ናቸው። በሌላ መንገድ ደግሞ ቤተሰብ ልጆችን በማሳደግ ልጆች ያደርጋል። ማለትም በማደጎ በጉዲፈቻ በመውሰድ ልጆችን ያሳድጋል። ሌላው ደግሞ የቤተሰብ አባል የሆነ ልጆችን ያሳድጋል። ትምህርት ቤቶች በዚህ ጉዳይ ውስጥ ተጠያቂዎች ናቸው። ኬር ጊቨርስ ህፃናትን የሚያሳድጉ ሌሎችም ልጆችን የሚንከባከቡም ተጠያቂዎች ናቸው። ለምን? በልጆች ላይ ይሄ ሁሉ ሰው የሚያወጣው አንደበት አሉታዊም አዎንታዊም ተጽዕኖ አለው ማለት ነው። አንደበት ትልቅ ኃይል ያለው የሰውነታችን ክፍል ነው። በዚህ በአንደበታችን የምናወጣቸው ነገሮች አካል የመልበስ አቅማቸው ከፍተኛ ነው። ስለዚህ ቤተሰብ በልጆቹ ላይ የሚያወጣው የአንደበት ቃል የልጆቹን የነገ ማንነት ይወስናል። ብዙ ጊዜ ግን ስሜት ውስጥ በመሆን ከተለያዩ በራስ ባሉ መንገዶች ውስጥ በመሆን ሰው ስሜቱን ሊገልጽ ይችላል። እዛ ጋር ብቻ ያበቃም። ያ የወጣው ቃል እዛ ጋር ብቻ ያወጣል። ነገ የልጆችንም ዲስቲኒ ሄዶ የሚጎዳ ነው። ስለዚህ ቤተሰብ አንደበት ቃልን በልጆች ላይ ከማውጣት በፊት ቆም ብሎ ምን አቅም እንዳለው፣ ምን ያህል ፓወር አንደበት እንዳለው ማጤንና ማስተዋል ያስፈልጋል። ለምን? አትጠቅምም እየተባለ የሚያድግ ልጅ ሊጠቅም አይችልም። ሰነፍ እየተባለ የሚያድግ ልጅ ጎበዝ ሊሆን አይችልም። የማትጠቅም አንተ ምናምን እየተባለ የሚያድግ ልጅ አይሆንም ሰው። ስለዚህ እነዚህ ከአንደበቶች ላይ በተቃራኒ ደግሞ እኮ በዚህ ልጅ በርታ፣ ነገ ትችላለህ፣ ወደፊት እንደዚህ ትሆናለህ እያሉ እያበረታቱ የሚያሳድጉ ልጆችና ምንም አይነት በቃ ኔጌቲቭ ነገር ብቻ እየተናገሩ የሚያሳድጉ ልጆችን የተናገሩት አንደበት ነው ሊያገኝ ሰው የሚችለው። ስለዚህ ወላጆች ልጆች ላይ የሚወጣው አንደበት ምን እንደሚሰራ፣ ምን ያህል ኃይል እንዳለው፣ አንደበት እሳት ነው ይላል። የፍጥረትንም አካሄድ ምን ያደርጋል? ይገታል ይላል መጽሐፍ ቅዱስ ውስጥ። ስለዚህ ቤተሰብ በጣም በጥንቃቄ በልጆች ላይ የሚያወጣውን ቃል ሊያጤን ይገባል ማለት ነው። ስለዚህ የመጀመሪያው የአንደበት ቃል አንደኛው የልጆችን አይደንቲቲ ወይም የልጆችን ማንነት ሊያሳጣቸው ሊገነባቸውም ይችላል። ለምሳሌ ጎበዝ፣ በርታ፣ ትችላለህ፣ ይሄ እንደዚህ ነው እያሉ ፖዚቲቭ ነገር የሚናገሩ ቤተሰቦችና እንደገናም ደግሞ ኔጌቲቭ ነገር የማትጠቅም ድሮም አንተ የትም አትደርስም፣ ይታወቃል እኮ ያንተ መጨረሻ እኮ የታወቀ ነው፣ አትረባም እየተባለ የሚያድግ ልጅ ያንኑ የተናገሩትን ነገር ነው እንጂ የሚሆነው በራሱ ማንነት ላይ ትልቅ ተጽዕኖ ያመጣበታል። እና ቤተሰብ ልጆቹን ያለውን ልጆች ሊሆኑ የሚችሉት ልጆች ከቤተሰቦቻቸው የሚሰሙትን ቃል በጣም ያምናሉ። በጣም በቃ
ወይም የምንናገራቸው ነገር በወደፊት ህይወታቸው ላይ ኃይል አለው። መጽሐፍ ቅዱስ ሲናገር ሞትና ህይወት በምላስ እጅ ነው ይላል ምሳሌ 18:21 ላይ። ይህ ማለት ልጆቻችን ላይ የምንናገራቸው ነገሮች ያንኑ ልጆች እንዲሆኑ ያደርጋቸዋል። ልጆች ደግሞ የሚያምኑት ቤተሰብ ነው። ጎበዝ 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 ያ ቃል በልጆች ውስጥ የሆነ ነገር እየጨመረ ይሄዳል። በታሪክ እንደምንመለከተው ወይም ደግሞ ከተጻፉ ነገሮች እንዳየነው የቶማስ ኤዲሰን እናት አስተማሪው የነገራትን ልጅሽ አይጠቅምም ያላትን ቃል እንዴት እንደቀየረችው እናያለን። ቃልን በቃል ነው የቀየረችው። እሱ ልጅሽ የማይጠቅም ሰነፍ ነው ብሎ ሲመልስላት፣ እሷ ግን ነው ለልጇ የነገረችው ልጅሽ በጣም ጎበዝ ስለሆነ ከተማሪዎች ሁሉ የተለየ ሰው ቤት አስተምሪ ብሎኛል በሚል ነው ልጁ ልታስተምሩ የበቃችውና ዛሬ የዓለማችንን ብርሃን የሰጠን ቶማስ ኤዲሰን ቃል እዛ ጋር የወጣውን ቃል እናትየው ሽራው ነው። ስለዚህ ሌሎች ሰዎች እንኳን በልጆች የሚያወጡትን ቃል ቤተሰብ የመሻር አቅም አለው። ስለዚህ በልጆቻችን ላይ የምናወጣቸው ቃሎች አቅም ስላላቸው ልጆችም ደግሞ ቤተሰብ የተናገረው ነገር ያ ትክክል እንደሆነ ስለሚያምኑ አካል እንዳይለብስ ቤተሰብ ሁሉ ጊዜ በመናወጣቸው ቃሎች ልንጠነቀቅ ይገባል ማለት ነው። ስለዚህ የመጀመሪያው እንዳልነው ከቤተሰብ የሚወጣው ቃል የልጆችን ማንነት ወይም አይደንቲቲ ይወስናል ማለት ነው። ሁለተኛው ደግሞ ሌላው ችግር ስሜታዊ ቁስልን ያስከትላል። ከቤተሰብ የሚወጣው መጥፎ ቃል በልጆች ላይ ስሜታዊ ቁስልን ወይም ደግሞ የስሜት መጎዳትን ያስከትላል ማለት ነው። ይህም ቤተሰብ የሚናገራቸው መጥፎ ነገሮች ወይም መጥፎ ቃላት የልጆችን ስሜት ይጎዳል፣ ጭንቀት ውስጥ እንዲገቡ ያደርጋል፣ በራሳቸው እንዳይተማመኑ ያደርጋቸዋል፣ ለጭንቀትና ለማይገባ ዲፕሬሽን ይጋለጣሉ። እንደገናም ደግሞ አካባቢያቸውን እንዳያምኑ፣ በአካባቢያቸው ተፈላጊ እንዳይደሉ እንዲያስቡ ያደርጋቸዋል። ስለዚህ ይህ የአንደበት ቃል ቤተሰብ ልጁ ላይ የሚያወጣው ቃል ልጆችን ስሜት እንዴት እንደሚጎዳ እንዴት ውስጣቸው አይረሱትም። ደግሞ የሚገርማቸው እነዚህ ልጆች በልጅነታቸው የተናገራችሁትን ነገር ትልቅ ሲሆኑ ብትጠይቋቸው በፍጹም አይረሱትም። ለዚህ ነው መልካም አንደበት የሕይወት ዛፍ ነው ይላል መጽሐፍ ቅዱስ። መልካም አንደበት የሕይወት ዛፍ ነው፣ የሚያድግ ነው ማለት ነው። አይረሳም፣ ሰዎችን ይገነባል። መልካም ከተናገረ በዚህ መልካም አንደበት ሰዎች እየተገነቡ እያደጉ ይሄዳሉ። ምሳሌ 14 ላይ እንደዚህ መልካም አንደበት የሕይወት ዛፍ ነው ይላል። ስለዚህ ቤተሰብ ልጆቹን መልካም ነገር በመናገር እንዲፈውሳቸው ያ የቆሰለውን ማንነት ለምን መጥፎ አንደበት ስንል አትረባም፣ አትጠቅምም፣ አንተ እንደዚህ ነን የምንላቸው ልጆች ሄደው ምንድነው የሚሉት? በዚህ ቃል ውስጥ ነው ራሳቸውን የሚያገኙት። ተፈላጊ እንዳይደሉ ይሰማቸዋል፣ ያዝናሉ። ለቤተሰቦቻቸው ያላቸው ግምት የወረደ፣ ለራሳቸው ያላቸው ግምት የወረደ፣ ለአካባቢያቸው ያለው ግምት የወረደ፣ ተስፋ የሌላቸው የሚጨነቁ ሲነጋ የሚጨነቁ ልጆች ናቸው እንጂ ሲነጋ ደስ ብሏቸው ዛሬ ሊቀበሉ የተዘጋጁ ትውልዶች አይሆኑም። ስለዚህ ቤተሰብ መልካም አንደበትን በልጆች ላይ ማወጅ፣ ጠዋት ሲነጋ ልጆቻችንን ስናይ ጸልየንላቸው ባርከናቸው መልካም ነገር ተናግረን ልንሸኛቸው እንጂ ደግሞ ነጋልን ደግሞ እንደዚህ ያለን ኔጌቲቭ ነገር የምንናገር ከሆነ ልጆቻችን ያ ኔጌቲቭ ወርድ እየወረሰ ስሜታቸውን ያሳምማል ማለት ነው። ሌላው ይሄ ኔጌቲቭ የአንደበት ቃል ወይም ደግሞ ልጆችን የማያንጽ የአንደበት ቃል ልጆች ቁጡ እና ተቆጭ እንዲሆኑ ያደርጋቸዋል። በጣም ይቆጣሉ ልጆች። ለዚያ ለሚባሉት ነገር ምላሽ ለመስጠት ሲሉ ተቆጭ ነው የሚሆኑት። ይሄ ደግሞ ልጆችን በወደፊት ህይወታቸውም ላይ ተቆጭ ልጆች እንዲሆኑ ነው የሚያደርጋቸው። ስለዚህ ቤተሰብ ልጆቹን በእርጋታ ከመቆጣት ልጆችን ቁጡ እንዳይሆኑ እየተከታተል ኔጌቲቭ ወይም ደግሞ ደካማ ጎናቸውን ብቻ የምንነግራቸው ከሆነ ልጆች ከዚያ ውስጥ መውጣት አይችሉም። ስለዚህ ሁሉ ጊዜ ልጆችን ክሪቲሳይዝ ማድረግ ጥሩ አይደለም። ኢቭን በዚህ ክሪቲሲዝም ውስጥ የሚያድጉ ልጆች ወደፊት ትልቅ ፖዚሽን ላይ ተቀምጠው ሌሎችን ሰዎች ክሪቲሳይዝ ማድረግ እንጂ ፖዚቲቭ ነገር መናገር አይችሉም። ምን ይላል አንድ መጽሐፍ ያነበብኩት ላይ a child who lives with criticism learns to condemn others። በዚህ ሁሉ ቀን እየተወቀሰ የሚያድግ ልጅ ትልቅ ከሆነ በኋላ ሌሎችን እንደዚሁ መውቀስ፣ ሌሎችን ኮንደምን ማድረግ ነው ስራው ነው የሚለው።
ስለዚህ ልጆች በልጅነታቸው እየተደነቁ መልካም ነገር እየተነገራቸው ኢቭን ደካማ ነገር እንኳን ያላቸው ያ ተሸፍኖላቸው እንዲበረቱ እየተደረጉ አንደበት ከቤተሰብ ሲወጣ ልጆች በወደፊት ህይወታቸው ውስጥ የመሻሻል ወደ ጥሩ መንገድ የመሄድ አቅም አላቸው። ካልሆነ ግን ልጆች እጅግ ተቆጭ ነው የሚለው። እንዲህ ይላል ኤፌሶን 6:4 ላይ አባቶች ሆይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው ወይም አታስመርሯቸው ይላል። አባቶች ሆይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው። ስለዚህ ልጆችን ማስቆጣት ሳይሆን ቀስ ብሎ በምክር እና በተግሳጽ አስፈላጊ ነው ማሳደግ እንዳለብን መጽሐፍ ቅዱስ ይነግረናል። ስለዚህ ወላጆች በጣም ከአንደበት የሚወጣውን ቃል በቁጣ የምንናገረውን ነገር አቁመን ልጆቻችንን በምክር በተግሳጽ እና በትዕግስት እንድናሳድጋቸው ነው እንግዲህ የሚነግረን። አራተኛው ከአንደበታችን የሚወጣው ቃል ልጆች መጥፎ ቃል ማለት ነው። ልጆች ራሳቸውን በዚያ ልክ እንዲመዝኑት ያደርጋቸዋል። መጥፎ ቃል አትረባም ከተባለ ያ ልጅ ምን እያለንማ እኔ እኮ ማረባ ነኝ፣ እኔ እኮ አረባም፣ እኔ እኮ አልጠቅምም እያለ ያድጋል። የማትጠቅም የማትረባ አንተ ሁሌም አይከናወንልህም ወይም አንተ የምትሰራው ስራ ሁሉ ጊዜ ትክክል አይደለም ብለናቸው ምን ይላል አንድ ቀን አፕሪሺየት የማናደርጋቸው ልጆች ሁሌ ራሳቸውን በዚያ ልክ ውስጥ አድርገው ነው ያ የነሱ ሌቭል ነው። ስለዚህ በቃ እኔ አረባም፣ እኔ እኮ መቼም ቢሆን የምረባ ሰው አይደለሁም፣ መቼም ቢሆን የምጠቅም ሰው አይደለም። ለምን ቤተሰብ አትረባም ብሎታል። ከቤተሰብ በላይ ለልጆች ማን ዊትነስ አለ ወይም ከቤተሰብ በላይ ለልጆች ማን ነው ምስክር? ስለዚህ ቤተሰብ አትጠቅምም ያለው ሌላ ሰው ትጠቅማለህ ይለውም ልጅ አይሰማም፣ አትጠቅምም ተብሏል። ስለዚህ ልጆቻችን ሲያድጉ እንደሚጠቅሙ በእነሱ ውስጥ ትልቅ ነገር እንዳለ የአስፈላጊ ልጆች እንደሆኑ እየነገርናቸው እያደነቅናቸው የምናሳድጋቸው ከሆነ ልጆቻችን በቀሪው ዘመናቸው ላይ እጅግ የተሳካላቸው እጅግ ስሜታቸው የተስተካከለ ሁሉ ለማደግ ይፈልጋሉ። ግን ሌብል ከተደረጉ እዛው ጋር ጠቅመም ራሳቸውን እዛው ካስገቡ ወደ ላይ ከፍ ማለት አይችሉም ከዚህ ቃል። ለዚህ ነው ካፋችሁ በበጎ ቃል ይውጣ እንጂ ክፉ ቃል አይውጣ ይላል መጽሐፍ ቅዱስ። ስለዚህ በጎ ቃል በልጆች ላይ ማውጣት የልጆችን ዲስቲኒ አሁንም ሊያሳምረው ስለሚችል እድል አለ ቤተሰብ። አሁንም ይሄንን ትምህርት ስንሰማ ከዚህ ትምህርት በመነሳት የልጆችን የወደፊት ዕጣ ፈንታ ለማስተካከል አንደበታችንን በበጎ ለመቀየር ኢቭን ቀድሞ እንኳን የተናገርነውን ነገር ለመንቀል በጸሎትም በተለያየ መንገድ ራሳችንን ማሰልጠን አለብን ማለት ነው። የመጨረሻውና አምስተኛው ደግሞ ቤተሰብ በልጆቹ ላይ ከሚያወጣው ቃል እርግማን ክፉ ቃል ነው። እርግማን ልጆችን መራገም። በእርግማን ፈንታ መልካም ነገርን መናገር ወይም ልጆችን መባረክ ውጤታማ ያደርጋል። እርግማን ግን ልጆች በቀሪው ህይወታቸው ላይ እንዳይሳካላቸው ጥሩ እንዳይሆኑ ነው የሚያደርጋቸው። ስለዚህ ቤተሰብ ልጆችን ከመራገም ይልቅ መባረክ መልካም እንደሆነ መማር አለበት። ለምሳሌ አንድ ልጅ በትምህርቱ ሳይሳካለት ዝቅተኛ ውጤት ይዞ ቢመጣ ምንድነው ቤተሰብ ያለው? አይ ጥሩ ሞክረሃል፣ በሚቀጥለው ግን የተሳካ እንደምታመጣ አምናለሁ፣ ከዚህ የተሻለ እንደምትሰራ አምናለሁ፣ ችግር የለውም፣ በሚቀጥለው ታሻሽላለህ። መልካም ቃል እኔ ድሮም እናንተ እኮ እንደማትረባ አውቃለሁ ምንለው ከሆነ ልጁ ከዚያ ፈቀቅ ማለት አይችልም። የኔ ልጅ እግዚአብሔር ይረዳሃል፣ አይዞ በርታ፣ ይሳካልሃል። ቤተሰብ እንደሱ ነው ልጆቹን ማለት ያለበት። በመጽሐፍ ቅዱስ ውስጥ ብዙ አባቶች ልጆቻቸውን ይባርኳቸዋል። የሚባረኩ ልጆች ደግሞ ፍጻሜያቸው እጅግ ያማረ ነው የሚሆነው እንጂ እርግማን ከቤተሰብ የወጣ የእርግማን ቃል በልጆች ላይ አካል ይለብሳል። ስለዚህ ቤተሰብ ይሄንን መንቀል አለበት ከልጆች ላይ። እንግዲህ እርግማን በልጆች ላይ ኔጌቲቭ አውትካም አለው። ልጆችን ይጎዳቸዋል፣ የልጆችን የወደፊት ህይወት ያበላሻል። በዚያ ፈንታ ግን ቤተሰብ ልጆቹን ቢባርክ የወደፊት ህይወታቸው የተስተካከለ እንደሚሆን ቤተሰብ ማወቅ አለበት። ስለዚህ አንድ ጥቂት ነገር እንኳን ከሰሩ መባረክ ልጆችን ቢሳሳቱም እንኳን ስህተታቸውን ማጉላት አይ አስተካክለህ በወደፊት ልትሰራ ትችላለህ፣ ከዚህ የተሻለ ልታደርግ ትችላለህ ብሎ ልጆችን ማበረታታት አስፈላጊ ነው እንጂ
የልጆችን ኔጌቲቭ ብቻ የምናጎላ ከሆነ በልጆች ላይ አካል ይለብስና ልጆቻችን ወዳልተፈለገ መንገድ እንዲሄዱ ያደርጋቸዋል። እንግዲህ ባየናቸው ኔጌቲቭ ወርድ ወይም ደግሞ አሉታዊ ቃል በልጆች አስተዳደግ ላይ ልጆች ስሜታዊ ደህንነት እንዳይኖራቸው ያደርጋል። ተስፋ እንዲቆርጡ ያደርጋቸዋል። ስለ ነገ ያላቸው ተስፋ የምንመነ እንዲሆን ያደርጋቸዋል። ከሌሎች ጋር ያላቸውን ግንኙነት ያቋርጥባቸዋል። የተሻለ ጥሩ ግንኙነት እንዳይሆን ያደርጋቸዋል። በዚያ ምትክ ግን ልጆቻቸውን የሚያበረታቱ ልጆቻቸውን በጥሩ ቃል የሚሞሉ ሰዎች ልጆቻቸው በራሳቸው የሚተማመኑ እንደገና አካባቢያቸውን የሚያምኑ ስለ ነገ ጥሩ ተስፋ ያላቸው ከሰዎች ጋር ጥሩ ግንኙነት ያላቸው ልጆች ስለሚሆኑ ቤተሰብ ይሄንን በማየት መልካም ቃልን በልጆች ላይ ለማሳደግ መጥፎውን ቃል ትተን በመልካም ቃል አንደበቶቻችንን ለመሙላትና የልጆቻችንን የወደፊት ህይወት ለማስተካከል እንድንጥር ከዚህ ትምህርት ይሄ እንዲሆንልን ልጆቻችንን ሁሌ መልካም ቃል እንድናወጣ እንድንባረካቸው ኢቭን ጠፍቶ እያለ እኮ ነው ተበላሽቶ እያለ እንኳን መልካም ነገር ያቺ እስላማዊ ሴት ልጇ ሞቶ እያለ ነው ሁሉም ደህና ብላ ልጇ ደህና እንዲሆን አደረገች። እንደዚሁ ትክክል ያልሆነ ልጆች እንኳን በልጆቻችን ውስጥ እያየን በመልካም ነገር በመቀየር ልጆቻችን ወደ መልካም ነገር እንዲደርሱ የማድረግ አቅም ስላለን ቤተሰብ አንደበቶቻችንን በመልካም ቃል በልጆቻችን ላይ እንናገር እላለሁ። ለዛሬ ያለኝ ፕሮግራም እንግዲህ ይሄ ነው። አሁንም ይሄንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እላለሁ። መልካም ቆይታ